ቲክቶከሩ ጆን ዳንኤል መፈታቱን ተከትሎ የቲክቶክ መንደሩ በጆን ዳንኤል ተጥለቅልቋል። አብዛኛው ቲክቶከር የጆን ዳንኤልን መፈታት ተከትሎ በተለያየ መንገድ ደስታውን እየገለጸ ነው። ጆን ዳንኤል ወይኔ እመቤቴን በል ወላዲቱ ወይኔ ኪዳነ ሁሉም ናቸው ወይዜ ሁሉም ናቸው እንኳን ረዳቸው ወይኔ ታድለው መቤቴ እንኳን ረዳቸው። ደግሞ ኤክስፔክት እያደረኩ ነበር ማርያምን በጣም ምክንያቱም እስር ቤት ለማንም የምንመኘው አይደለም መቼስ አይደለም። በመውጣቱ በጣም ደስ ያለኝ ጌታ እና ለቤተሰቦቹ ለዘመዶቹም እንኳን ደስ አላችሁ ማለት እፈልጋለሁ። አንዳንዶቹም እንዴት አድርጎ ከእስር ቤት ሲወጣ ሰርፕራይዝ እናድርገው በማለት የተለያዩ ሀሳቦችን እያሰቡ ነው። ታዋቂው በቲክቶክ መረጃ የሚያቀርብልን ብሩክ ኒውስ አንድ ቻሌንጅ ጀምረዋል። ቲክቶከሩ ጆን ዳንኤል እስር ቤት ከመግባቱ በፊት ወደ 2.3 ሚሊዮን ፎሎወር የነበረው ሲሆን አንድ ዓመት ከ4 ወር የእስር ቆይታው ወደ 200,000 የሚጠጋ ፎሎወር አጥቷል። ስለዚህ አካውንቱ ከ2.3 ሚሊዮን ወደ 2.1 ሚሊዮን ወርዷል። እዚህ ሰዓት ለሁላችሁም አንድ ቻሌንጅ ልስጣችሁ። ጆን ዳንኤል አንድ ዓመት ከ4 ወር ታስሮ በሚወጣበት ሰዓትም አካውንቱ መጀመሪያ ሲታሰር 2.3 ነበር። አሁን ቀንሶ እንግዲህ 2.1 ሆኗል። ስለዚህ ጆን ዳንኤል ከእስር ሲወጣ እዛ 2.3 ላይ እንዲያገኘው ሜንሽን የማደርገውን የጆን ዳንኤልን አካውንት ሁላችሁም ፎሎ በማድረግም ሰርፕራይዝ እናድርገው። እንደሚታወቀው 2.3 ነበር፣ አሁን 2.1 ወርዷል። ስለዚህ ይህንን መልካም ስራ እንስራ። ጆን ዳንኤል ላጠፋው ጥፋት ተቀጥቶ እንግዲህ ከእስር አሁን ላይ ወረቀት ስራዎችን ጨርሶ ይወጣል። በድጋሚ እንኳን ደስ ያለ ማለት ፈልጋለሁ። ሁላችሁም ገብታችሁ ፎሎ አድርጉትም። አንዳንዶቹ 3 ሚሊዮን ፎሎወር አድርገን ሰርፕራይዝ እናድርገው፣ አንዳንዶቹ የቀድሞውን ፎሎወር ወደ 2.3 ሚሊዮን እናስገባው በማለት አዳዲስ ቻሌንጆችን ጀምረዋል። ቤተሰቦቼ አንድ ነገር አስበናልና የጆን ዳንኤልን ፎሎወር ለምን ከ2.1 ሚሊዮን ፎሎወር ወደ 3 ሚሊዮን አስገብተን አንጠብቀውም? በዚህ 14 ቀን ውስጥ እንግዲህ እንዳያችሁት ጆን ዳንኤል እጅግ በጣም ብዙ ተወዳጅነትን ያተረፈ ነው፣ ብዙ ተመልካችም አለው እና ይህ ቲክቶከር ከእስር ቤት ሲወጣ ምን አይነት አቀባበል ሊጠብቀው ይችላል ብለን እንገምታለን። ሌላም አብሮ ተያይዞ የሚነሳው ነገር የአዶናይና የዮኒ ማኛ ጉዳይ ነው። አዶናይ እንደሚታወቀው የጆን ዳንኤል በጣም የቅርብ ጓደኛ የሆነችው ጃኒ ጋራ አብረው ቪዲዮዎችን እየሰሩ ነው። ማለትም በፊት ጆን ዳንኤል አብሯት እንደሚሰራው አሁን ደግሞ አዶናይ ነው አብሯት ቪዲዮዎችን እየሰራ ያለው። ያላቸውን ግንኙነት ምን አይነት እንደሆነ ባናውቅም ይሄ ግንኙነት ወይም ደግሞ ይሄ ነገር ብዙዎች የሚጠብቁት ክስተት ነው። ሌላው ደግሞ ዮኒ ማኛ ቲክቶከሩ ጆን ዳንኤል እስር ቤት ከመግባቱ በፊት በላይቭ በነበረው ቆይታው ኤርፖርት ውስጥ ጆን ዳንኤል ከዮኒ ማኛ ጋር የነበረው ጤናማ ግንኙነት ጆን ዳንኤል ታስሮ ከገባ በኋላ የዮኒ ማኛ አነጋገሮች ወይም ቃላቶች መለወጣቸውን ማንም ሰው የሚያውቀው ነው። ስለዚህ ጆን ዳንኤል ከስር ከተፈታ በኋላ ለዮኒ ማኛ ምን አይነት ምላሽና ምን አይነት አስተያየት ይሰጣል? ይሄም ብዙዎችን እጅግ በጣም በጉጉት የሚጠብቁት ነው። ማንም ሰው መንካት አይችልም። መብትን መጠየቅ ወንጀል የሆነበት ሆነ እንዴ? አየር መንገድ ላይ የተሰራው ስህተት ነበር፣ መውረድ ነበረባቸው። አቀጠለ፣ ምንም ችግር አይፈጠርም ነበር። እንዴ ያልያዙን ነገር የለም። $71,000 ምናምን ይዘው እኮ ነው ሲሄዱ የነበረው። ሲመረመር ወንጀለኛ ልጅ እዛ ላይ አለ። ከዚህ በፊት በሞት የተቀጣ የሚፈለግ ሰው አለ እዛ ላይ። $71,000 ይዘው ሊያሸጋግሩ ሲሉ ነው የታየው ምናምን። በዚህም ጆን ዳንኤል ከእስር ሲወጣ ምን አይነት አቀባበል እንደሚጠብቀው ብዙዎችን በጉጉት እንዲጠብቁት ያደረገ ጉዳይ ነው። ይህ በእንዲህ እንዳለ ዓለማችን ላይ ትላልቅ ኢንፍሉዌንሰሮች ልክ እንደዚህ ከእስር ሲወጡ ምን አይነት አስገራሚና አስደናቂ አቀባበል እንደጠበቃቸው እነግራችኋለሁ። የመጀመሪያው ኢንስታግራም ላይ እጅግ በጣም ብዙ ተከታይና እጅግ በጣም ብዙ ተወዳጅነትን ያተረፈው ሉካስ ቶርም የተባለ ሶሻል ሚዲያ ኢንፍሉዌንሰር ለተወሰነ ጊዜ እስር ቤት
ይገባል። ይህንንም እስር መግባቱን ተመልካቾቹ ወይም ደግሞ የእሱ ተከታዮች ምንም ያውቁት መረጃ አልነበረ። ነገር ግን በየቀኑ የሚለቃቸው ቪዲዮዎች፣ ፎቶዎች ከድረ ገጹ በመጥፋታቸው ብዙዎች የተለያየ ጉሩምሩምታዎችን ያሰሙ ነበር። ሶሻል ሚዲያ አቆመ፣ አመመው፣ ከሀገር ወጣ፣ የተለያየ አይነት ምክንያቶችን ይሰጡ ነበር። ነገር ግን ማንም እንደታሰረ አላወቀም ነበር። የእስር ጊዜውን ጨርሶ ወደ ቤቱ በሚሄድበት ጊዜ መንገድ ላይ የእሱ አድናቂዎች ይመለከቱታል። ለመጨረሻ ጊዜ ሲያዩት የለበሰውን ልብስ ለብሶ ነበር። ይህንን ተከትሎ ተመልካቾቹ ወይም አድናቂዎቹ እንኳን ደህና መጣ የሚል ባነሮችን፣ ጽሁፎችን አሰርተው ምንም አይነት ጩኸትና ምንም አይነት ድምፅ ሳያሰሙ እሱ ፊት እንኳን በደህና መጣ፣ እንኳን ወደ ሶሻል ሚዲያ ተመለስክ በማለት ፍቅራቸውን አሳይተውታል። ምንም አይነት ጭብጨባ አልነበረም፣ ምንም አይነት ድምፅ አልነበረም። ይሄም ያደረጉበት ምክንያት እሱ ምንም ሳይናገር ከሶሻል ሚዲያ ጸጥ ብሎ በመጥፋቱ ተመልካቾቹም እነሱም ጸጥ ብለው ዌልካም ባክ ብለው ተቀብለውታል ማለት ነው። በመቀጠልም ይህንን የተመለከተው ይህ ታዋቂ ኢንፍሉዌንሰር ይህንን አቀባበል ተመልክቶ ራሱን እያለቀሰ ፎቶ ካፕቸር በማድረግ ኢንስታግራም ገጹ ላይ ፖስት ያደርገዋል። ይህ የፖስተው ምስል እሱ ኖርማል ከመታሰሩ በፊት ሲሰራ ከነበረው እይታ በላይ በመታየት እጅግ በጣም ቫይራል ወጥቶ ሪከርድ መስበር ችሏል። ምናልባት ጆን ዳንኤልም ከስር በፊት ከነበረው እይታ የተሻሉ ቪዎች አሁን ከስር ሲፈታ ሊኖረው ይችላል ብለን እንገምታለን። በሁለተኛ ደረጃ የምንጠቅሳት ሚራካያ የምትባል በቲክቶክ እጅግ ታዋቂ በዳንስ ስራዋ የምትታወቅ ኢንፍሉዌንሰር በትንሽ ጉዳይ ለተወሰነ ወራቶች ትታሰራለች። ስትወጣ ወንድሟ መጥቶ እንደሚቀበላት ነበር ያሰበችው። ነገር ግን የእሷ አድናቂዎች ከ20 በላይ መኪኖችን አዘጋጅተው የእስር ቤቱ በር ላይ አቁመው ይጠብቋታል። መኪኖች ብቻ አይደሉ፣ እነዛ መኪኖች ላይ ትላልቅ ሞንታርቦዎችም ነበሩ። እሷ እጅግ በጣም ወዳ የምትጨፍርበትን ዘፈን በመክፈት አድናቂዎቿ ልክ እሷ እንደምትደንሰውና በጣም የምትወደውን የዳንስ ስታይሏን በመከተል እሷ ልክ ከእስር ቤት ስትወጣ ያን የሚያክል ሞንታርቦ ልክ እንደሷ እየደነሱ ተቀብለዋታል ማለት ነው። እቺ ታዋቂ ኢንፍሉዌንሰር ይህንን ስታይ እጅግ በጣም በእልቅሶና በደስታ ስሜት ውስጥ ሆና ታይታለች። በሶስተኛ ደረጃ በፉድ ቭሎጊንግ እጅግ በጣም ተወዳጅነትን ያተረፈችው የሶሻል ሚዲያ ኢንፍሉዌንሰር ኖራ ባይት ለ8 ወራት ታስራ ነበረ። ከ8 ወር እስር ቆይታ በኋላ ከስር ስትለቀቅ እጅግ በጣም ያልጠበቀችው አንድ ክስተት ተፈጠረ። እሷን ሊቀበሏት ከመጡት ሰዎች መካከል የኖራ ትንሽዬ ልጅ የመጀመሪያዋና ቀዳሚዋ ነበረች። ኖራ ከእስር ቤት በር ስትወጣ በፍጥነት ወደ እናቷ በመሄድ እናቴ ለምንድነው ጠፍተሽ የልደቴን ቀን የረሳሽው በማለት ሁሉንም ሰው በእንባ አራጭታለች። እንደተመለከታችሁት እነዚህ 3 የሶሻል ሚዲያ ኢንፍሉዌንሰሮች ህዝብ ከለመዳቸው ስፍራ ራቅ ብለው ሲመለሱ ወይም ደግሞ ታስረው ሲወጡ ፎሎወሮቻቸው ወይም ደግሞ እነሱን የሚከተሏቸው ሰዎች ምን አይነት አሳዛኝና አስገራሚ የነሱን አቅም ሙራል ለመገንባት እንዲህ አይነት ደስ የሚል አቀባበል አድርገውላቸዋል። ጆን ዳንኤልም እንደሚታወቀው ብዙ ተከታይና ብዙ አድናቂዎች ያሉት ቲክቶከር ነው። ይህ ቲክቶከር ከስር ሲለቀቅ በዚህ 1 ዓመት ከ4 ወር የነበረውን ሞራሉን የሚገነባ አይነት አቀባበል እንደሚደረግለት ተስፋ እያደረግን በሌላ አስቂኝ፣ አዝናኝ፣ አስተማሪ ቪዲዮ እስከምንገናኝ ደህና ቆዩ። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። ናሁታ ቲዩ